ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 4 2018 ዓ.ም ላይ እንገኛለን። አድማጭ ተመልካቾቻችን እንደምታውቁት እንግዲህ በኢትዮጵያ ታሪክ በርካታ ፖለቲካዊ፣ ወታደራዊ ኩነቶች ከተከናወኑባቸው ወራቶች አንዱ ግንቦት ወር ነው። በግንቦት ወር አራተኛው ቀን ላይ እንገኛለን። በታሪክ እንደሚታወቀው እንግዲህ የኢትዮ ኤርትራ ጦርነት የፈነዳበት ጊዜ እንዲሁም ከዛ በፊትም በርካታ ታሪካዊ ክንውኖች የነበሩበት ከዛ በኋላ የ97ቱ ምርጫ የተደረገበት የግንቦት ወር እንዲሁም ደግሞ ግንቦት ሰባትን የመሰሉ ታጣቂዎች ተመሰረቱበት የግንቦት ሰባት ምርጫና የግንቦት ሰባት የፖለቲካ ውጤቶችን ተከትሎ ከዛ በኋላ ለበርካታ ጊዜያት በግንቦት ወር በተደጋጋሚ ምርጫዎች ሲደረግ ቆይተዋል። ግንቦት ወር አሁንም ኢትዮጵያ በተለያዩ አቅጣጫዎች ወታደራዊ ውጥረት ውስጥ ነው የምትገኘው። በተለይ አዲሱ ከሱዳን ጋር የገባችበት ወታደራዊ ውጥረት ከተዘዋዋሪ ከእጅ አዙር ጦርነት ባሻገር አሁን የቀጥታ ጦርነት ወደ መሆን እየተሸጋገረ ነው የሚገኘው። ይህንን በተመለከተ ዝርዝር መረጃዎችን ዛሬ ከምዕራብ ኢትዮጵያ ከሱዳን አንጻርና ከኢትዮጵያ አንጻር በርካታ መረጃዎችን ይዣለሁ። መረጃዎቹ መሬት ላይ ያሉ ወታደራዊ መረጃዎች ብቻ አይደሉም። በፖለቲካውም ዲፕሎማሲያውም ያሉ እንቅስቃሴዎችን የተመለከቱ መረጃዎች ናቸው። እነዚህ መረጃዎች እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። የተለያዩ መረጃዎችን አካትቻለሁ። እንደዚሁ በሁመራ ትይዩ አካባቢ ባሉ የህወሓት ወታደራዊ ካምፖች አካባቢ ያሉ አዳዲስ ወታደራዊ እንቅስቃሴዎችን የተመለከቱ መረጃዎችም አሉኝ። ከትግራይ በሶስተኛ ዙር የተንቀሳቀሰው የአርሚ 22 የታጣቂ ቡድን ወደ ሱዳን ለመውጣት በኤርትራ ውስጥ ጋሽ ፓርካ ተብሎ የሚጠራ አካባቢ ስለመስፈሩና ወደ ሱዳን እንቅስቃሴ እያደረገ መሆኑን የሚገልጹ መረጃዎችን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። በዚህ በኢትዮጵያ በሁመራ ትይዩ ባለው የኢትዮጵያና ሱዳን ድንበር እስከታች እስከ መተማ ባለው አካባቢ የሱዳን ጦር አዲስ ወታደራዊ እንቅስቃሴንም የተመለከተ አዳዲስ መረጃዎችን ይዣለሁ። በተለይ በምዕራብ ጎንደር፣ ምዕራብ አርማጭሆ ለወትሮ ኢትዮጵያና ሱዳን በመሬት ግጭት ውስጥ ይገቡባቸው በነበሩ ዋና ዋና አካባቢዎች አካባቢ ያለውን አሁናዊ ስምሪትና ወታደራዊ እንቅስቃሴ በተመለከተ በዚህ ሰዓት ከማድረሳችሁ መረጃዎች መካከል ይገኙበታል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ህወሓትን በተመለከተ እንደዚሁ አዳዲስ መረጃዎች አሉ። ህወሓት እስከ የዓለም አቀፍ የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ድረስ የተዘረጋ አዲስ የሽምግልና ቡድን ጀምሯል ተብሏል። ይህ ጉዳይ ምንድን ነው የሚለውን በተመለከተም እንደዚሁ በሰዓት መረጃዎችን አደርሳችኋለሁ። እናንተ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የተለያዩ መረጃዎችም አሉኝ፣ አብራችሁ እንድትቆዩ ነው። በቤንሻንጉል ቀጠና ያለውን አጠቃላይ ወታደራዊ ውጥረት በተመለከተም ለዚሁ ተዛማጅ መረጃዎችን አሰናድቻለሁ። ሌሎች መረጃዎችም አሉ። እናንተ የሚጠበቅባችሁ አብራችሁ መቆየትና ቻናሉን ለወዳጅ ዘመዶቻችሁ ማስተዋወቅ፣ ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን ኦል የሚለውን አክቲቭ ማድረግ ነው። ከዛ በኋላ መረጃዎች ሲለቀቁ ይደርሷችኋል። እነዚህን በርካታ መረጃዎች እና ከግንባር የሚወጡ አዳዲስ መረጃዎችን ለመከታተል የቻናሉ ቤተሰቦች እንድትሆኑ በድጋሚ ጠይቃለሁ። ብዙዎቻችሁ ሰብስክራይብ እያደርጋችሁ እየተከታተላችሁ አስተያየቶችንም እየሰጣችሁ ስለሆነ በእጅጉ አመሰግናለሁ። ወደ መረጃዎቹ ነው በቀጥታ የሚሄደው። እንግዲህ በዚህ ሰዓት ያስኳቸው መረጃዎች በተለይ ከሱዳንና ከኢትዮጵያ አንጻር ያለውን አጠቃላይ ሁኔታ የሚያሳዩና ቀጣዩ ጉዳዮች ወዴት ይሄዳሉ የሚሉ መነሻ ነጥቦችን የያዙ መረጃዎችን የማደርሳችሁ የፈረንሳዩ ፓርላማ አባል በካርቱም ተገኝተዋል። የፓርላማው ከፍተኛ ባለስልጣን ከጀነራል አልቡርሃን ጋር በተነጋገሩበት ወቅት አርኤስኤፍ የሚባለውን ፈጥኖ ደራሽ ኃይሉን የፈጸማቸውን ግፍና ሰቆቃዎች አጠቃላይ ወታደራዊ የጦር ወንጀሎችን በተመለከተ ከአልቡርሃን ማብራሪያ የተሰጣቸው የፈረንሳዩ ፓርላማ ከፍተኛ ባለስልጣን ይህ አርኤስኤፍ በፈረንሳይ በሽብርተኝነት ሊፈረጅ ይገባዋል የሚል ጥያቄ ቀርቦላቸዋል። የፓርላማ አባሉን በዚህ ጉዳይ ላይ እንግዲህ አስተያየት ሰጥተዋል ነው የተባለው። ክርስቶፎር ማሪዮ የተባሉት የፈረንሳይ የፓርላማ ከፍተኛ ባለስልጣን ካርቱም በነበራቸው ቆይታ ከአልቡርሃን ጋር ሲነጋገሩ አርኤስኤፍ በሽብርተኝነት መፈረጅ አለበት ብለዋል። በጦር ወንጀልም መጠየቅ አለበት ብለዋል። ይህ ጉዳይ እንግዲህ በፈረንሳይ አርኤስኤፍን በጦር ወንጀል የምትፈርጅና እንዲሁም ደግሞ በሽብርተኝነት የምትፈርጀው ከሆነ ጉዳዩ ቀጠናዊ፣ ፖለቲካዊ፣ ዲፕሎማሲያዊ፣ ወታደራዊ የኃይል አሰላለፉ ላይ የራሱ ተጽዕኖ ይኖረዋል። እንግዲህ ካርቱም ከአልቡርሃን ጋር የተገናኙት የፈረንሳዩ የምክር ቤት ከፍተኛ ባለስልጣን ክርስቶፎር ማሪዮ የፈረንሳይ ምክር ቤት ተወካይ ናቸው። አርኤስኤፍ የፈጸመውን ግፍና ሰቆቃ ሪፖርት ከቀረበላቸው በኋላ ፈረንሳይ ይህንን ጉዳይ ታስብበታለች የሚል ምላሽ ሰጥተዋል። ይህ ለእነ አልቡርሃን ጦር ከፍተኛ ደስታ ፈጥሯል። ይህ እንግዲህ በተለይ የሱዳን የአርኤስኤፍ በሽብርተኝነት የሚፈረጅ ከሆነ ከአረብ ኤሚሬትስ እስከ አዲስ አበባ፣ ከአዲስ አበባ እስከ አርኤስኤፍ ድረስ የተዘረጉ አጠቃላይ ወታደራዊ ትብብሮች እና ጉዳዩ የአፍሪካ ቀንድ ጉዳይ ኢትዮጵያን ጨምሮ ወደየት ይሄዳል የሚለው ጉዳይ ያው መነጋገሪያ ጉዳይ ነው የሚሆነው። ወደፊት አብረን የምናየው ይሆናል።
ያው ሱዳን ውስጥ የሚደረጉ ወታደራዊ ስምሪቶች፣ ወታደራዊ እንቅስቃሴዎች ከኢትዮጵያ ጋር በቀጥታና በተዘዋዋሪ እንደዚሁ የሚገናኙ ናቸው። ምክንያቱም ኢትዮጵያ በዚህ ጦርነት በግማሽ እየተሳተፈች መሆኗን ነው እንግዲህ መረጃዎች የሚያሳዩት። ምንም እንኳ አልቡርሃንም በኢትዮጵያ ውስጥ ባሉ ግጭቶችና ወደፊት ሊፈጠሩ በሚችሉ ወታደራዊ ዘመቻዎች ከፍተኛ ተሳትፎ እያደረገ ቢሆንም አሁን ኢትዮጵያ ግን አርኤስኤፍን በመደገፍ በማስታጠቅ ወታደራዊ ቀጠናዎችን በመስጠት ከዩናይትድ አረብ ኤሚሬትስ የጦር መሳሪያ በማጓጓዝ ጭምር በሱዳን ላይ በሚፈጸሙ የአየር ጥቃቶች እጁ አለበት በሚል በሱዳን ጦርነት በቀጥታ እየተሳተፈች ነው የምትገኘው። ይህ በእንዲህ እንዳለ የአብይ አህመድ የሱዳኑ ምክር ቤት ምክትል ኃላፊ ጋር ስለመነጋገራቸው መረጃዎች ዘግበዋል። የማሊክ አጋር የሱዳን ሉዓላዊ ምክር ቤት ምክትል ኃላፊ ከአብይ አህመድ ጋር በጅቡቲ ነው የተነጋገሩት ተብሏል። ከሁለት ቀናት በፊት ሁለቱም ለኦመር ጊሌ የጅቡቲው ፕሬዝዳንት በዓለ ሹመት ላይ በተገኙበት ወቅት መነጋገራቸውን አሁን ዘጌት ብለው የወጡ መረጃዎች ገልጸዋል። የሱዳን ወቅታዊ ሁኔታን በተመለከተ በዋናነት ተነጋግረዋል። የአባይ ፖለቲካን በተመለከተም እንደዚሁ ተነጋግረዋል። የግብፅ ጉዳይ ግብፅ በሱዳን ያላትን ጦርነትና የግብፅን እጅ በተመለከተም እንደዚሁ ይህ ጉዳይ መነጋገሪያ መሆኑና ኢትዮጵያ የሱዳን ዲፕሎማሲያዊ መፍትሄ ለማምጣት ግብፅ በሱዳን ውስጥ የምታደርገውን አጠቃላይ ወታደራዊ እንቅስቃሴና ወታደራዊ ስምሪት እንድታቆም በእነ አብይ አህመድ በኩል ይህ ጉዳይ መነሳቱ ተገልጿል። ይህም እንግዲህ በቅድመ ሁኔታ ላይ የተመሰረተ ውይይት እንጂ ዲፕሎማሲያዊ ንግግር ሊባል አይችልም ተብሏል። በዚህ ወቅት እንግዲህ በታዛቢነት የነበሩት የኢጋድ እና እንዲሁም ደግሞ የጅቡቲው ፕሬዝዳንት ኢትዮጵያና ሱዳንን ጨምሮ በዚህ በአፍሪካ ቀንድ ያሉ ቀጠናዎችን እና ውጥረቶችን፣ ወታደራዊ ግጭቶችን በሰላም እንዲያልቁ ወደ ጠረጴዛ እንዲመጡ ንግግር ለማድረግ ፍላጎት እንዳላት ጅቡቲ በዚህ ወቅት መግለጿንም ዘጌት ብለው የወጡ መረጃዎች ይገልጻሉ። እንግዲህ ሱዳንና ኢትዮጵያን በተመለከተ አንዱ በአንዱ ጉዳይ አንዱ የአንዱን ታጣቂዎችና ተቃዋሚዎች እያስታጠቁ ነው የሚገኙት። በዚህ ሁኔታ የጦር መሳሪያ ያቀርባሉ፣ ሲመቻቸውን በቀጥታና በተዘዋዋሪ የአየር ድብደባ እያደርጋሉ። ባለፈው የአልቡርሃን ጦር ኩርሙክ ተብሎ የሚጠራው ኢትዮጵያ ቤኒሻንጉል አካባቢ ጥቃት ከፈጸሙ በኋላ ከባህር ዳር የተነሱ አውሮፕላኖች ካርቱም አየር ማረፊያና የሎጂስቲክ ማዕከላትን አውድመዋል በሚል የሁለቱ ሀገራት ወታደራዊ ውጥረት እንዲሁም ደግሞ ዲፕሎማሲያዊ ግንኙነት ወደ ሻከረ ደረጃ ተሸጋግሯል። ሱዳን አምባሳደሯን መጥራቷና የኢትዮጵያ አየር መንገድ እንደዚሁ ወደ አሜሪካ፣ አውሮፓና ሰሜን አፍሪካ የሚያደርጋቸውን በረራዎች በሱዳን አየር ክልል እንዳያደርግ ከለክላለሁ የሚል ዛቻ ድረስ መድረሷ ይታወቃል። ቀደም ብሎ አብይ አህመድ የሱዳኑ ምክር ቤት ምክትል ኃላፊ ፊት ለፊት እየተነጋገሩት ሱዳንና ኢትዮጵያ አሁን በዚህ ሁኔታ ባሉበት ሁኔታ ነው። ሱዳን አምባሳደሯን ከኢትዮጵያ ከጠራች በኋላ የተደረገ የፊት ለፊት ንግግር ነው። ይህንን በተመለከተ አብይ አህመድ ካሁን በፊት ሁለት ጊዜ ወደ አልቡርሃን የላኳቸው ልዩ መልእክተኞችም እንደዚሁ በአልቡርሃን በኩል መልእክቱ ውድቅ መደረጉና መልእክተኞቹን ሳይቀበሉ መመለሳቸው ይታወቃል። በሌላ በኩል ባለፈው የካቲት ወር ላይ ለአብይ አህመድ ጋር ለመነጋገር እንፈልጋለን በሚል አልቡርሃን ወደ አዲስ አበባ የላኩት መልእክትም እንደዚሁ በቅድመ ሁኔታ ውድቅ መደረጉም መረጃዎች ያሳያሉ። የሱዳንና የኢትዮጵያ ዲፕሎማሲያዊ ሁኔታ በዚህ ደረጃ ይገለጻል። ያው በእርግጥ ሱዳን ተብሎ አሁን የሚጠራው በደጋሉ የሚመራውም የራሱ ምክር ቤትና የራሱ ካውንስል የራሱ ፖሊስና የራሱ አስተዳደር የመሰረተ በአልቡርሃን የሚጠራው ደግሞ የሱዳን መንግስት በአመዛኙ ዓለም አቀፍ እውቅና ያለውና የአፍሪካ ህብረት የሚያውቀው እንደ ሱዳን ብሔራዊ ጦርና እንደ ሱዳን መንግስት የሚታይ ነው። አሁን ኢትዮጵያ እንግዲህ ከደጋሎ ጋር ያለውን ዲፕሎማሲያዊ ግንኙነት መርጣለች። በአንጻሩ ደግሞ ዓለም የሚያውቀውን እና በግብፅ የሚደገፈውን አልቡርሃን ደግሞ ውድቅ አድርጋለች። እሱም በተራው ይህን እያደረገ ነው የሚገኘው። እንግዲህ በተደጋጋሚ እንደተገለጸው አልቡርሃን የኢትዮጵያን መንግስት የሚታገሉ በርካታ ታጣቂዎችን እየደገፈ እያስታጠቀ ሲሆን በኢትዮጵያ በኩልም እንደዚሁ አርኤስኤፍን ጨምሮ የሱዳን ነጻነት ንቅናቄ ሰሜን ተብሎ የሚጠሩትና አዳዲስ ታጣቂዎችን በኢትዮጵያ እያሰለጠነችና እየደገፈች ነው የምትገኘው። ይህ በእንዲህ እንዳለ እንግዲህ ጅቡቲ ኢትዮጵያና ሱዳንን ጨምሮ በአፍሪካ ቀንድ ያሉ ግጭቶችና ውጥረቶችን ለመፍታት እንደዚሁ በኡመር ጊሌ በኩል አዲስ ኮሚቴ በማቋቋም እነዚህ ጉዳዮች ለመመልከት ኢትዮጵያና ሱዳንም ወደ ጠረጴዛ እንዲመጡ ግፊት እንደምታደርግ በዚህ ወቅት ተገልጿል። ይህ እንግዲህ ዘግየት ብሎ የወጡ መረጃዎች ናቸው። በይፋ ለሚዲያዎች በወቅቱ አልተገለጸም ነበረ። አሁን ከጅቡቲ ሚዲያዎች የተገኙ መረጃዎች ናቸው። ይህ በእንዲህ እንዳለ በብሉ ናይል ግዛት በሱዳን አልኮይ ተብሎ የሚጠራ ቦታ የሱዳን ጦር የአርኤስኤፍ ሚሊሻ ካምፖችን በከባድ የአየር ድብደባ አውድሟል። እንግዲህ አልኮይል ተብሎ የሚጠራው የአርኤስኤፍ ወታደራዊ ካምፕ ሙሉ በሙሉ በአልቡርሃን ጦር በአየር ወድሟል። ዛሬ ነው ይሄ የሆነው። በሌላ በኩል እስማኤል አብደላ ራህማን የሚባል የአርኤስኤፍ ሁነኛ የጦር መሪ የሚመራው የቡድን 22 የሚባለው ተዋጊ አዛዦችና ሚሊሻዎች ከኒያላ ወደ ደቡብ ዳርፉር ወደ አራዲያን እና አልናአም ተብሎ ወደሚጠራ ቦታ ወደ ጁባ መውጣታቸውና መኮብለላቸው ታውቋል። ይሄ ወታደራዊ አዛዥ
ከአርኤስኤፍ መውጣት በአርኤስኤፍ ወታደራዊ ኃይል ላይ ከፍተኛ አሉታዊ ተጽዕኖ ይኖረዋል። እንግዲህ ይሄ ወታደራዊ ኃይል ወደ ጁባ እየከዳው ኮሎኔል እስማኤል የመሐማዲ ጎሳ ሚሊሻዎችን የሚመራና የአርኤስኤፍ ሁነኛ ጠንካራ ወታደራዊ አዛዥ የነበረ ሲሆን አሁን ግን አካባቢውን ለቆ ወጥቷል፣ ከድቷል ነው የተባለው። ከዚህ ቀደም ብሎ የአርኤስኤፍ ከፍተኛ ወታደራዊ አዛዦች ወደ አልቡርሃን መቀላቀላቸው ይታወቃል። ይህንን ተከትሎ ከ143 ሺህ ወደ 450 ሺህ ሰራዊታችን አሳድገናል በሚል መሐመድ ደጋሎ መግለጫ መስጠቱ ይታወቃል። የአረብ ሊግ በሱዳን ወቅታዊ ጉዳይ ላይ ስብሰባ መቀመጡ ታውቋል። ከሁለት ቀናት በፊት በአስቸኳይ ስብሰባ እንዲቀመጥ ሱዳን መጠየቋን ተከትሎ ነው አረብ ሊግ ስብሰባ የተቀመጠው። ይህም ከኢትዮጵያ አየር ጥቃት እንደተፈጸመበት በአረብ ሊግ የሱዳን መንግስት ሪፖርት አቅርቧል። የአልቡርሃን መንግስት ማለት ነው። ይህንን ተከትሎ እንደ ግብፅ እንደ ቀኝ እጇ የምትጫወትበት አረብ ሊግም ይህንን ተከትሎ በቀጣዮቹ ቀናት ሌሎች ውሳኔዎችን ኢትዮጵያን በተመለከተ እንደሚያስተላልፍ ነው እየተገለጸው። ያው አረብ ሊግ ማለት ግብፅ ማለት እንደሆነ ያው አድማጭ ተመልካቾቻችን ብዙዎቻችሁ ታውቃላችሁ። ሌላው ወደ ሱዳን ስንሄድ በሱዳን በኩል እንግዲህ ወደ ኢትዮጵያ ድንበር አካባቢ ተጨማሪ ኃይል ለማስጠጋት እንቅስቃሴ የተደረገ መሆኑን የሚገልጹ መረጃዎች ናቸው። በሰሜን ምዕራብ ኢትዮጵያ ምዕራብ ጎንደር ቀጠና ኦላዊ፣ ረደም፣ ሉግዲ፣ መቻች፣ ባህረ ሰላም ተብለው ወደሚጠሩ የኢትዮጵያ አካባቢዎች በተለይ የምዕራብ አርማጭሆ ወረዳዎች አካባቢ አዳዲስ መንገዶች በሱዳን ጦር እየተጠረጉ ነው። የሱዳን ጦር የግንባታ ድርጅት የሚባለው ዛሬ ጨምሮ ላለፉት 5 ቀናት ተሽከርካሪዎችን ወታደራዊ ቁሳቁስ አቅርቦት የሚጭኑ መኪኖችን ወደዚህ ቀጠና እያስጠጋ ሲሆን መንገዱን እየጠረገ እንደሆነ የመረጃ ምንጮች ገልጸዋል። የሱዳን ጦር መንገድ እየጠረገ ያለው ለወታደራዊ ዘመቻና ሎጂስቲክ ለማቅረብ እንደሆነ ነው የተገለጸው። የሱዳን ጦር በአብዛኛው የውጊያ ባህሪው እንግዲህ የሱዳን ጦር በተመለከተ ብዙዎቻችሁ በዚህ በተለይ በአርማጭሆ ቀጠና በቋራ በመተማ ተወልዳችሁ ያደጋችሁ አድማጭ ተመልካቾች ካላችሁ ታውቁታላችሁ። የሱዳን ጦር መሬት ይዞ የመዋጋት ልምድና ባህሪ የለውም። በተሽከርካሪዎች ላይ በሚጠመዱ መሳሪያዎች ነው የሚዋጋው። ወይም ደግሞ የሚዋጋ ከሆነ ተሽከርካሪዎችን ከጎኑ በማቆም የግንባር ውጊያዎችን ያደርጋል። ወዲያውኑ የሚያሸንፍ ከሆነም በተሽከርካሪ ወደፊት ይገፋል። እንዲሁም ደግሞ የሚያፈገፍ ከሆነም በተሽከርካሪዎች ነው ወደኋላ የሚሮጠው ወይም ደግሞ የሚፈረጥጠው። ለዚህ ነው እንግዲህ መንገዶች እየተጠረጉ የሚገኙት። በምዕራብ አርማጭሆ ቀጠና በተጠቀሱ ቦታዎች ኦላዊ፣ ረደም፣ ሉግዲ፣ መቻች እና ባህረ ሰላም ተብሎ በሚጠሩት አካባቢዎች ዶዘሮች እና እንዲሁም ደግሞ የግንባታ ተሽከርካሪዎች ገብተው መንገድ እየጠረጉ እንደሆነ ዛሬ ወጡ መረጃዎች ያሳያሉ። ከዚህ ጋር በተያያዘ እንደዚሁ የህወሓት አርሚ ሰባም እንደዚሁ እዚሁ ቀጠና የሚገኘው አርሚ ሰባ ሸረሪና፣ ነጭ ድንጋይ፣ አሸባ፣ ግዴማ ተብሎ በሚጠሩት አካባቢዎች ከሱዳን ጦር ጋር ተጨማሪ እንቅስቃሴዎችን ወታደራዊ ልምዶችን እያደረገ ሲሆን ከትግራይ ውስጥ ከሚገኘው አርሚ 22 የተውጣጡ ታጣቂዎች እንደዚሁ ሜካናይዝድ ኃይል ለማቋቋም ለአርሚ ሰባ ወደ አካባቢው ማቅናታቸውና መምጣታቸው ታውቋል። ቁጥራቸው 23 ይሆናል የተባሉት የሜካናይዝድ ክፍል የሚያቋቋሙ አሰልጣኞች ወደ ሱዳን ገብተዋል ነው የተባለው። ሌላው ከትግራይ የተነሱ ታጣቂዎች ወደ ሱዳን በኤርትራ በኩል ለመውጣት ሶስተኛ ዙር ታጣቂዎች በኤርትራ ጋሽፓርካ ተብሎ የሚጠራው አካባቢ መስፈራቸውን የወጡ መረጃዎች ገልጸዋል። ዛሬ ወደ ሱዳን ይሻገራሉ ተብሎ እየተጠበቀ እንደሆነ የመረጃ ምንጮች ገልጸዋል። የሱዳን ጦር እዚህ አልፋሽካ ተብሎ የሚጠራው አካባቢ ከመንገድ ግንባታ ባሻገር ተጨማሪ ኃይልም እያስጠጋ እንደሆነና ላለፉት 6 ቀናት ያለማቋረጥ የመንገድ ግንባታዎች እየተሰሩ እንደሆነ ከአካባቢ የወጡ መረጃዎች ያሳያሉ። ሌላው እዚሁ ሸረሪና ተብሎ ከሚጠራው ወታደራዊ ካምፕ በህወሓት ስልጠና የተሰጣቸው የነበሩ ታጣቂዎች ከግማሽ በላይ የሚሆኑት ጠፍተዋል የሚል መረጃ ወጥቷል። እንግዲህ ሸረሪና ተብሎ የሚጠራው አካባቢ የህወሓት ታጣቂዎች ከራሳቸው ታጣቂዎች ባሻገር በአካባቢው ሌሎች ታጣቂዎችንም በማሰልጠን ወደ አማራ ክልል አስርጎ ማስገባትና ለወደፊት ለሚኖራቸው ዘመቻ ተባባሪ ለማድረግ ስልጠና እየሰጡ ነበር። ከነዚህ ታጣቂዎች ውስጥ እንግዲህ ቁጥራቸው 481 ታጣቂዎች ነበሩ እዚህ ካምፕ ላይ የቅማንት ተወላጅ ታጣቂዎች ናቸው። አሁን እነዚህ ውስጥ አብዛኞቹ ስልጠና እየወሰዱ ባለበት ሰዓት ከግማሽ በላይ የሚሆኑት ጠፍተዋል ነው የተባለው። አሁን በህወሓት እጅ የሚገኙት 150 ብቻ ናቸው። ራሳቸውን የጃኖ ወይም ደግሞ ጎንደር ክፍለ ጦር እያሉ የሚጠሩት እነዚህ ታጣቂዎች አብዛኞቹ ጠፍተው ወደ ሀገር ውስጥ ሲመለሱ፣ ሌሎቹ ደግሞ በሱዳን በኩል ወደ ሊቢያ እና ወደ አውሮፓ መበተናቸውን ነው የመረጃ ምንጮች እየገለጹት። ከነዚህ ባሻገር በነገራችን ላይ ይላሉ የመረጃ ምንጮቹ በዚህ ካምፕ የተገኘው መረጃ እንደሚያሳየው በ3 ዓመታት ውስጥ ከህወሓት ታጣቂዎችም ከአጠቃላይ ታጣቂዎቹ 37 በመቶ ወይም ደግሞ 37% የሚሆኑ ታጣቂዎች በተለያየ መንገድ ወደ ሊቢያ፣ ወደ አውሮፓና ወደ ሌሎች ሀገራት መሰደዳቸውን፣ አንዳንዶቹ ወደ ሀገር ውስጥ ተመልሰው
በአዋሽ እና ወታደራዊ ስልጠና መውሰድ ወደ ትግራይ መመለሳቸውን እንዲሁም ደግሞ ወደ አዲስ አበባ መግባታቸው ሲገለጽ ከአመራሮቹም 6% የሚሆኑት አመራሮች በተመሳሳይ በዚህ መንገድ ጠፍተዋል። አንድም ደግሞ የራሳቸውን ከግዳጅና ከወታደራዊ ትዕዛዝ አግልለው ተቀምጠዋል። በዳርፉር የኢትዮጵያ መከላከያ ሰራዊት ስምሪት ላይ በነበረበት ወቅት ጦርነቱ መቀስቀሱን ተከትሎ የህወሓት ጦርነት በወቅቱ በሱዳን የነበሩ ጥገኝነት የጠየቁ ወታደራዊ አዛዦች ውስጥ አሁን የተወሰኑት በዚህ በህወሓት አንካተትም በሚል ካርቱም ውስጥ ይገኛሉ ነው የተባለው። ወደ ሀገር ውስጥ እንዲገቡም እንደዚሁ ከፍተኛ ማባበያ እየተደረገላቸው እንደሆነና በነጻድቃን በኩል ግንኙነት መመስረታቸውን የሚገልጹ መረጃዎች ወጥተዋል። ይህ በእንዲህ እንዳለ እንግዲህ ከወልቃይትና ጠለምትም በኩል ወደ ሱዳንና ወደ ትግራይ አብረው ወጥተው የነበሩ የአካባቢው ተወላጆች በህወሓት በወቅቱ ሹመት ተሰጥቷቸው የነበሩ ወታደራዊና የፖለቲካ አዛዦች አሁን ብዙዎቹ በሱዳን እንዲሁም ደግሞ በትግራይ የሚገኙት አሁን ወደ ወልቃይት ለመመለስ ወታደራዊና የፖለቲካ ሹመኞቹ ለመመለስ ጥያቄ ማቅረባቸውንም የሚገልጹ መረጃዎች ወጥተዋል። ይህንን የሚከታተል ኮሚቴም በወልቃይት በኩል የሀገር ሽማግሌዎች ኮሚቴ መቋቋሙ ታውቋል። እነዚህ በህወሓት ተሿሚ የነበሩና በህወሓት በሹመት ወቅት በነበሩበት ከህወሓት በሚሰጡ ትዕዛዞች በአካባቢው ህዝብ ላይ ግፍና ሰቆቃ ፈጽመዋል በሚል አካባቢውን ለቀው ከህወሓት ጋር ተሰደው ላለፉት 5 ዓመታት እንግዲህ በትግራይና በሱዳን የሚገኙ የወልቃይት ተወላጅ የሆኑ ወታደራዊና የፖለቲካ ሹማምንት ይቅርታ እንዲደረግላቸውና እንዲሁም ደግሞ ወደ አካባቢው እንዲመለሱ በሽማግሌዎች በኩል ጥረት እየተደረገ እንደሆነ ከአካባቢ የወጡ መረጃዎች ገልጸዋል። በዚህ ውስጥ እንግዲህ የቀድሞው የወልቃይት ሰቲት ሁመራ ዞን አስተዳዳሪ እነሱ ምዕራብ ትግራይ እያሉት የሚጠሩት አስተዳዳሪን ጨምሮ በርካቶች ወታደራዊና የፖለቲካ ተሿሚዎች ከህወሓት ተነጥለው ወደ ትውልድ አካባቢያቸው ወልቃይት ለመመለስ በሽማግሌዎች በኩል ጥረት እየተደረገ መሆኑን የሚገልጹ መረጃዎች ወጥተዋል። ወደ መቀሌ የሚወስደን መረጃ አስከትላለሁ። ወደ መቀሌ ስንሄድ እነ ደብረጽዮን በኩል የደብረጽዮንን ሹመት አልቀበልም በሚል አሁንም ያለው ሽኩቻና እንቅስቃሴ እንደቀጠለ ሲሆን ይህን የሚያስተባብሩና የሚመሩ ወታደራዊና የፖለቲካ መሪዎችና ቡድኖች ላይ ወታደራዊ እርምጃ እንደሚወሰድ እነ ጀነራል ኃይለስላሴ አሳውቀዋል፣ ትዕዛዝም ሰጥተዋል የተባለው። ጀነራሉ በምክር ቤት የተሾሙትን ፕሬዝዳንት ደብረጽዮንን የህዝብ ተቀባይነት የላቸውም በሚል ሐሰተኛ መረጃዎችን በማሰራጨት አድማ እንዲሁም ደግሞ ንቅናቄ በመፍጠር እነ አማኑኤል አሰፋን ወደፊት ለማምጣት ለሚንቀሳቀሱ ቡድኖች ማስጠንቀቂያ ሰጥተዋል። ይህንን ውስጣዊ ጥረቶች የሚያደርጉ አካላት ካሉ በሌላ ዙር እርምጃ ይወሰድባቸዋል ነው የተባለው። ደብረጽዮን ወደ ስልጣን ከመጣ በኋላ ደብረጽዮንን አይደለም ህወሓትን መመለስ ነው የምፈልገው፣ ህወሓት በአዲስ ፊት መምጣት አለበት የሚል እንቅስቃሴ መጀመሩን የሚገልጹ መረጃዎች ወጥተዋል። ግን ያው ቀላል የሚሆን ጉዳይ አይመስልም። ይህ በእንዲህ እንዳለ ህወሓት ወደ አዲስ አበባ ለድርድር እንዲሁም ደግሞ ለፖለቲካ ውይይት በሚል የእንግሊዝና የአሜሪካ አምባሳደሮችን መልእክት መላኩ ነው የተገለጸው። ለፌዴራል መንግስቱ ጋር መደራደር አለብን በሚል በአሜሪካ ኤምባሲና በእንግሊዝ ኤምባሲ በኩል ለፌዴራል መንግስት ጥያቄ ያቀረበው ህወሓት ጥያቄው በቅድመ ሁኔታ ውድቅ መደረጉን የወጡ መረጃዎች ይገልጻሉ። የፌዴራል መንግስቱ ጥያቄውን ውድቅ አድርጓል ያሉት የመረጃ ምንጮች የፕሪቶሪያ የሰላም ስምምነት በመጣስ ጊዜያዊ አስተዳደሩን በማፍረስ ህገወጥ ስልጣን የያዘው ህወሓት ይህንን ካፈረሰና ጊዜያዊ አስተዳደሩን ወደ ቦታው ከመለሰ ብቻ ድርድር ይደረጋል ወይም ደግሞ ለንግግር ምቹ ሁኔታዎች ይፈጠራሉ፣ ከዛ ውጭ ተቀባይነት የለውም የሚል ምላሽ መስጠቱ ሲታወቅ፣ በሌላ በኩል በአፍሪካ ህብረት በኩል እንደዚሁ ለሌላ ዓለም አቀፍ ታዛቢዎችና እንዲሁም ደግሞ ነፃና ገለልተኛ አካላት ባሉበት ቦታ ድርድር ማድረግ እንፈልጋለን በሚል ህወሓት ሌላ ድርድር ጥያቄ አቅርቧል። ከአሜሪካ ኤምባሲና ከእንግሊዝ ኤምባሲ ባሻገር ዶክተር ቴዎድሮስ አድሃኖም ጭምር ባሉበት ሽምግልና በኢትዮጵያ መንግስት ላይ ጫና እንዲደረግና ከነ ደብረጽዮን ጋር እንዲደራደርና አዲስ ድርድር እንዲጀመር በዚህ በኩል ህወሓት ሽምግልና እየላከና ጥረት እያደረገ መሆኑ ታውቋል። አሜሪካ የሚገኙ ጡረተኛ አምባሳደሮችን ጨምሮ በዚህ ውስጥ እየተንቀሳቀሱ መሆናቸውን የመረጃ ምንጮች ገልጸዋል። ሌላው በምስራቅ አፍሪካ መረጃዎች ዲፕሎማሲያዊ መረጃዎች ስንመለከት አብይ አህመድ ዛሬ ናይሮቢ ገብቷል። ፕሬዚዳንት ታዬ አጽቀሥላሴም እንደዚሁ ኡጋንዳ ገብተዋል። ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እንደዚሁ ከአሜሪካ የአፍሪካ ቀንድ ልዩ መልእክተኛ ጋር ተነጋግረዋል። እንግዲህ በአፍሪካ ቀንድ ካለው አጠቃላይ ሁኔታ አንጻር ያሉ ዲፕሎማሲያዊ መረጃዎች ሲሆኑ ወደ ምዕራብ ኢትዮጵያ የሚወስድን መረጃ ላስከትል። በምዕራብ ኢትዮጵያ ያለውን ወታደራዊ ውጥረት በተመለከተ ተደጋጋሚ መረጃዎችን እያደረስኳችሁ ነው። በምዕራብ ኢትዮጵያ የሱዳን ጦር ወደ ኢትዮጵያ ድንበር እየተጠጋ ነው የሚገኘው። ወሳኝ የሚባሉ ቦታዎችን መቆጣጠሩ እንደዚሁ ተገልጿል። በትላንትናው ዕለት የሱዳን ጦር በምዕራብ ኢትዮጵያ በኩል ወሳኝ የምትባል ቦታ ተቆጣጥሯል። አርኤስኤፍ እና ኤስፒኤልኤም የሚባሉ የሱዳን ተዋጊዎችን የአራተኛው ክፍለ ጦር በማሸነፍ
ይህንን ቦታ ተቆጣጥሯል። ህወሓት እንግዲህ ከአርሚ 22 እና ከአርሚ 7 የተውጣጡ ታጣቂዎችን በዚህ ግንባር እያስጠጉ መሆናቸው ይታወቃል። በኢትዮጵያ በኩልም ከዳቡስ ተብሎ ከሚጠራው ወታደር ማሰልጠኛ ወደ ግንባር ወደ ለአርኤስኤፍ ወታደር ተሽከርካሪዎች፣ ሎጂስቲክ፣ ሞተር ብስክሌቶችን ጨምሮ የውጊያ መሳሪያዎችና ሬሽን እየተጠጋለት እንደሆነ ይታወቃል። ይህ በእንዲህ እንዳለ ሸርቆሌ ተብሎ በሚጠራው ወረዳ ገላግል ተብሎ በሚጠራ ቦታ በታጣቂዎች እንደዚሁ ጥቃት ተፈጽሟል። በአካባቢው በሱዳን ጦርና በህወሓት የሚደገፉት የቤንሻንጉል ግንባር ታጣቂዎች ለሁለተኛ ጊዜ ትናንትና በፈጸሙት ጥቃት የሚሊሻ አባላት ከፍተኛ ጉዳት ደርሶባቸዋል። በትላንትናው ዕለት በተፈጸመው ጥቃት የደረሰውን ጉዳት በዝርዝር እያጣሩ እንደሆነ የመረጃ ምንጮች ገልጸዋል። ይህ እንግዲህ ለሁለተኛ ቀን የተፈጸመ ጥቃት ነው። ይህንን ተከትሎ የቤኒሻንጉል ክልል ወደ ድንበር አካባቢ ኢትዮጵያና ሱዳን ድንበር አካባቢ ከሶስቱም ዞኖች እና ከሁሉም ወረዳዎች የተውጣጣ ፖሊስ፣ ሚሊሻና የልዩ ኃይል ወደ አካባቢው እንዲሰማራ ትላንትና ትዕዛዝ ሰጥቷል። የክተት ጥሪ ይመስላል ነው ያሉት የመረጃ ምንጮች። ሌላው እዚሁ ቤኒሻንጉል ግልገል በለስ ከተማ ዙሪያ ትላንትና መሻሹን ከፍተኛ ተኩስ እንደነበር የመረጃ ምንጮች ገልጸዋል። ባለፈው የግልገል በለስ ከተማ እስር ቤትን በመስበር እስረኞችን ለማስወጣት ሙከራ ያደረገው ታጣቂ ኃይል ነው። ትላንትና ግልገል በለስ ከተማ ዙሪያ በሚሊሻ ካምፖች ላይ ጥቃት እየከፈተው በተከፈተው ጥቃት በሚሊሻ ላይ የደረሰው ጉዳት በውል አልታወቀም። መኩሪያ ተብሎ የሚጠራ የቀድሞው የቤንሻንጉል ነጻነት ንቅናቄ ታጣቂ መሪ በኋላ በሰላም ውይይት በሚል እጅ ሰጥቶ የነበረና ሹመት ወስዶ የነበረ ነው። እንደገና ፈንግጦ ወጥቶ አሁን የራሱ ታጣቂዎች በማደራጀት ይህንን ጥቃት እየከፈተው በአካባቢው ወርቅ በማውጣት ስራ ላይ የተሰማሩ አጠቃላይ ባለሀብቶችና እንቅስቃሴዎች ቆመዋል ነው እየተባለው። በዚህ አካባቢ አዲስ ግጭት ይቀሰቀሳል በሚል ይሄ የታጣቂ ኃይሉ መሪ መኩሪያ እየተባለ የሚጠራው ታጣቂ ኃይል መሪ ከክልሉ የፖሊስ ኮሚሽን ጋር እንዲሁም ደግሞ ከአካባቢው የተለያዩ ቡድኖች ጋር በመሆን በርካታ የወርቅ ማዕድናትን ዝርፊያ ላይ መቆየታቸውንና አሁን ደግሞ ተጨማሪ ትጥቆችን በማሟላት እንደገና ወደ ጫካ መውጣቱን ነው መረጃዎች የሚያሳዩት። ለዚህ ሰዓት ያሰባሰብኳቸው አጫጭር መረጃዎች እነዚህን የሚመስሉ ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መረጃዎች እንገናኛለን። በሚቀጥለው መረጃ በአማራ ክልል ያሉ አጠቃላይ ሁኔታዎችን በተመለከተ በዝርዝር መለስባቸዋለሁ። ስለነበረን ቆይታ በእጅጉ አመሰግናለሁ። አሁንም ሀሳብ አስተያየቶቻችሁን እየሰጣችሁኝ ስለሆነ በእጅጉን የማመሰግነው። ጥቆማዎቻችሁን ጥቆማ@ዜና@gmail.com በቴሌግራም፣ በዋትስአፕ፣ በሜሴንጀር ልታደርሱ ትችላላችሁ። መልካም ጊዜ